ጤና ይስጥልን ቤተሰቦች እንዴት አላችሁ? የመካከለኛው ምስራቅ ጉዳይ እጅጉን ውጥረቱ ተባብሶ ቀጥሏል። እናንተ ላይክ፣ ሰብስክራይብ፣ ሼር አድርጉ። አዳዲስ መረጃዎችን አጋራችኋለሁ። አሳሳቢው የእስራኤልና የኢራን ውጥረት መልኩን ለውጧል። በግልጽ ወደ ጦርነት ገብተዋል የሚባልበት ደረጃ ደርሷል። እስራኤል 10 ሰዎች ተገድለውባታል። እንዲሁም ኢራን ከ80 በላይ ሰዎች ህይወታቸውን እንዳጡ ተነግሯል። የኢራን የነዳጅ ማብላያዎች ተመተዋል። እስራኤል ላይም ከባድ ጥቃት ተሰንዝሯል። አሁን ደግሞ የእስራኤል ጦር ማስጠንቀቂያ ለኢራናውያን ሰጥቷል። ይህ ደግሞ ምን ማለት ነው? እጅጉን አሳሳቢ የሆነ ጉዳይ ሆኗል። ወደ ተመልካቾቻችን ይንሰፋ አድርጌ ነግራችኋለሁ። ቢኒያም ካሴ ነኝ። የእስራኤል ጦር አሊያም አይዴፍ ማስጠንቀቂያ ለኢራናውያን ይድረሳችሁ በሚል ዛሬ በኤክስ ገጹ አጋርቷል። የእስራኤል ጦር አይዴፍ ለኢራናውያን ማስጠንቀቂያ የሰጠው ዜጎች እንዲጠነቀቁና ከአካባቢው እንዲወጡ ነው። በኢራን ሚሳኤልና ሰው አልባ አውሮፕላኖች ከ10 በላይ ሰዎችን ያጣው አይዴፍ ዛሬ መልእክቱን አስተላልፏል። ይህ መልእክት ደግሞ ትርጓሜው የዋዛ አይደለም። በኢራን ሚሳኤልና ሰው አልባ አውሮፕላን መጠቃት ብቻም ሳይሆን ፖለቲካውን አደገኛ ያደረገ የሚሳኤል ናዳው ከባድ የሆነበትን አጋጣሚ የፈጠረ በመሆኑ እንዲሁ በቀላሉ የሚታይ አይደለም። ከወታደራዊ አካባቢዎች አሁኑኑ በፍጥነት ለቀው እንዲወጡ በኤክስ ገጹ ላይ ያሰፈረው ጦሩ አስከፊው ጊዜ እየመጣ መሆኑን የሚጠቁም አድርጎታል። ኢራናውያን ከዚህ አካባቢ መውጣት አለባቸው ብሏል። ለምን፣ በምን መንገድ፣ እንዴትና በምን ሁኔታ ጥቃቱ ይሰነዘራል? አስቸጋሪ ቢሆንም በአንዳንድ አካባቢዎች ኢራን ውስጥ አሁንም ጥቃት የተሰነዘረ መሆኑን የሚጠቁሙ መረጃዎች ይወጡ ይገኛል። ለሶስተኛ ቀን ምሽት ቴህራንና ቴል አቪቭ ከባድ ጥቃት ውስጥ ሊገቡ እንደሚችሉ የሚጠቁም የኤክስ ገጽ መረጃም ሆኗል። በፋርስ ቋንቋ ማስጠንቀቂያው ተሰጥቷቸዋል ኢራናውያን። በዚህ መንገድ ይፋ የተደረገ ሲሆን መልእክቱ መካከለኛው ምስራቅ ከትላንቱ ዛሬ ቀውሱ ሊከፋበት እንደሚችል በግልጽ ያሳየም አድርጎታል። ኢራን እጇን አጣጥፋ እንደማትቀመጥ ግልጽ ሆኗል። ወዲያውኑ ምላሽ ለመስጠት እንቀጥልበታለሁ በሚል አቋሟንም በግልጽ አስቀምጣለች። የጦር መሳሪያ ማምረቻ ፋብሪካዎችና ድጋፍ ሰጪ ተቋማት አካባቢ የሚገኙ ዜጎች አሁን በአፋጣኝ እንዲወጡ አይዴፍ ማስጠንቀቂያ ሰጥቷቸዋል። ኢራናውያን በዚህ ልክ መንቀሳቀስ እንዳለባቸው ተነግሯቸዋል። ያም ሆኖ ግን ምላሹን ጠብቁ፣ ከኢራን በኩል አይቀሬ አቋም እንደሆነ እየተነገረ ይገኛል። ተጨማሪ መረጃዎችንና ማስጠንቀቂያዎችን እስከምንሰጣችሁ ድረስ ኢራናውያን ወደ እነዚህ አካባቢዎች እንዳትመለሱ በሚል አይዴፍ ነግሯቸዋል። በእነዚህ መሰረተ ልማቶች ተገኛችሁ ማለት ህይወታችሁ አደጋ ውስጥ እንደገባ ቁጠሩት በሚል በኤክስ ገጹ ላይ የእስራኤል ጦር አሊያም አይዴፍ አጋርቷል። የእስላማዊት ኢራን አብዮታዊ ዘብ ኃይል IRGC በእስራኤል ላይ ከባድ አጸፋ እንደሚሰጥም ይጠበቃል። በዚህ ሁኔታ ውጥረቱ ከቀጠለ ደግሞ መካከለኛው ምስራቅ ሌላ አንዳች ከባድ የሚባል ፈተና ውስጥ እንደገባ የሚጠቁም ያደርገዋል። ምሽቱን የኢራን ድሮኖችና ሚሳኤሎች ዶፍ በእስራኤል ሰማይ ላይ አውርደዋል። ኢራን በ100 ሚሳኤሎች እስራኤል ላይ ከባድ ያጸፋ ምላሽ ሰጠች የሚል መረጃ ምሽቱን ሲወጣ የነበረ ሲሆን ጠዋት ላይ በወጣ መረጃ ግን ከ80 በላይ ሆነዋል። ሁለተኛው ዙር የዘመቻ ማዕበል የእውነት ቃል 3 ጥቃት በእስራኤል ላይ መከፈቱ በእርግጥም ኢራናውያንና እስራኤላውያን እንደተፋጠጡ ምሽቱንና ቀኑን ሊዘልቁት እንደሚችሉ በግልጽ ያስቀመጠ ነው። የእስራኤል መከላከያ ከኢራን የሚጎነጨፈውን ሚሳኤል እያከሸፍኩ አምሽቻለሁ ባለበት አጋጣሚ በተመሳይ ኢራን ላይ ከቴህራን እስከ ናታንዝ ከባድ ጥቃት ሲፈጽም ነበር። ይህ ደግሞ ማን ያሸንፋል ፖለቲካውን ሳይሆን ኢራንም ጫና ውስጥ በአግባብ ገብታለች። ከዛም ባሻገር እስራኤልም እንዲሁ ፈተናዋ በስቷል ሆኗል። ኢራን ሚሳኤልና ሰው አልባ አውሮፕላኖችን ወደ እስራኤል ግዛት ሰው እንዲገቡ አድርጋለች። ዘመቻዋን ያጠናከረች ወይንም ደግሞ የእውነት ቃል 3ን ፕሮሚስ 3 እያስፈጸመች ይገኛል። በሰሜናዊ እስራኤል ሃይፋ ሰዎች ህይወታቸውን አጥተዋል። እንዲሁም በማዕከላዊ ቴል አቪቭ ሳይቀር ጥቃቱ መሰንዘሩ በግልጽ ተቀምጧል። የእስራኤልን ከተሞች ኢላማ ውስጥ ያስገባ የሰው አልባ አውሮፕላን አሊያም ድሮን ጥቃት በሚሳኤል ቅንጅት ጭምር የተፈጸመ ከመሆኑም በላይ ፖለቲካውን እጅግ አሳሳቢ ያደርገዋል። ሚሊዮኖች እስራኤላውያን ወደ መጠለያ እንዲገቡም ተደርጎ ነበር። በሁለቱም ወገኖች በኩል የደረሰው አመሻሹ ኪሳራ ይፋ ባይደረግም ከባዱ ጥቃት በእስራኤል ላይ ከ10 በላይ ሰዎችን ህይወት በጠቅሉ ቀጥፏል። ከ80 በላይ ኢራናውያን ደግሞ እንዲሁ በዚሁ ጥቃት አካባቢ ገልጿል። እስራኤልና ኢራን ዛሬ በግልጽ መጠቃቃት ውስጥ መግባታቸውን የሚያሳይ ውጊያ መደበኛ ጦርነት መሸጋገራቸውን የሚጠቁም አድርጎታልም ተብሏል። ኢራን በእስራኤል ላይ ጥቃት እየሰነዘረች ባለችበት ሰዓት የእስራኤል ጦር ቴህራንን እየደበደብኩ ነው ማለቱ ይህኑ የሚጠቁም ያደርጋል። ሚሊዮኖች ከባድ ቀውስ ውስጥ እንደገቡ በተነገረበት አጋጣሚ ዓለማችን በምን መንገድ ሰላም ልታመጣ ትችላለች የሚለው
እጅግ አሳሳቢ ሆኖ ቀጥሏል። ቅዳሜ አመሻሹ ላይ እስራኤልና ኢራን አንዳቸው በሌላኛው ላይ የሚሳኤል ወጀብ አስወንጭፈዋል። ጥቃቱንም ከባድ አድርገውታል። የኢራን የነዳጅ ሚኒስቴር ደግሞ አንድ መረጃ አጋርቶ ነበር። የእስራኤል ጥቃት በቴህራን የሚገኘው ሻህራን የነዳጅ ማምራችና ማከማቻ ላይ ያነጣጠረ ነበር። ይህ ደግሞ አደገኛ ነው በሚል ማስጠንቀቂያውንም ሰጥቷል። ህዝቡም እንዲጠነቀቅ አድርጎ ነበረ። የነዳጅ ሚኒስቴሩ ያክላል በሁለቱም ቦታዎች በተሰነዘረው ጥቃት ከባድና አስቸጋሪ ነበር ብሏል። ታዲያ በደቡብ ቡሻር ግዛት ሁለት ዋና ዋና የነዳጅ ማምረቻዎች አሊያም ማብላያዎች በእስራኤል ጥቃት እንደደረሰባቸው ሚኒስቴሩ ይፋ አድርጓል። ኢራን በእስራኤል ላይ አዲስ ጥቃት በመሰንዘር ምሽቱን ማዕከላዊና የሀገሪቱን ሰሜናዊ ክፍል ሃይፋን ጨምሮ ስታናውጠው ነበር። የእስራኤል የዜና ወኪሎች ደግሞ በሀገሪቱ ሰሜናዊ ሃይፋ አቅራቢያ በሚገኝ የመኖሪያ ሰፈር ላይ በደረሰ የሚሳኤል ጥቃት 4 ሰዎች ተገደሉ ሲሉ ማታውን አስነብበው ነበር። አሁን ግን በጥቅሉ ሰዎች ህይወታቸውን አጥተዋል። ህይወታቸውን ያጡበት መንገድም አሰቃቂ ሆኗል። እናም ዋጋ ከፋዩ የኢራን ህዝብ ብቻ ሳይሆን የእስራኤልም ነው የሚለውን በግልጽ የሚያስቀምጥ እያደረገው መጥቷል። የሁለቱ ሀገራት የጥቃት ሁኔታ እጅግ እየተወሳሰበና መልኩን እየለወጠ ስለመሄዱ በግልጽ የማስቀመጣቸው ነገር እንዲሁ ይፋ ሆኗል። ለዚህም ነው ፖለቲካው ከትላንቱ ዛሬ ተባብሶ ቀጥሏል እየተባለ የሚገኘው። በሌላ በኩል የኢራን የጦር አዛዦች አገር ጥለው እየሸሹ ነው በሚል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀሳባቸውን ሰጥተዋል። በእርግጥ የተረጋገጠ መረጃ ባይሆንም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጫቸው ላይ የኢራን የጦር አዛዦች ሀገራቸውን ጥለው ሲሸሹ እየተዘጋጁ ነው አሊያም ቦርሳቸውን አንግበዋል ማለታቸው የሚዘነጋ አይደለም። ከኢራን በኩል የተባለ ነገር ባይኖርም የሚመጣውን ስለሚያውቁ እየሸሹ ነው ያሉት ህዝቡ ደግሞ እንዲጠነቀቅ ጥያቄ እያቀረብ ነው ብለዋል። በእርግጥ እንዲህ አይነቱ ሁኔታ ከፖለቲካው ያልተሻገረ ሊሆን እንደሚችል ፍንጭ ቢሰጥም በኢራን ጥቃት 10 ሰዎችን ያጣችው እስራኤል እንዲህ አይነቱን የፖለቲካ አቋሟን መልኩ ልትለውጠው እንደምትችል ይነገራል። ኢራን ጥቃቷን አጠናክራ እንደምትቀጥል ግልጽ ሆኖ ሳለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአንድም በሌላም መንገድ ጥቃታችን ቢከፋ እንጂ ወደ ኋላ አንልም በሚል አቋማቸውን እያንጸባረቁ ይገኛል። የዓለማችንን ፖለቲካ ውጥረቱን ሊቀይር የሚችል አንዳች አስቸጋሪ ነገር እንደሆነም እየተነገረ ይገኛል። የእስራኤል ጦር በቴህራን ሳይቀር ድብደባ እየፈጸመ ነው። የቴህራኑን ጥቃት አጠናቀናል፣ ከዚህ በኋላ ቴህራን ስጋት አትሆንም ቢልም አስቸጋሪውን ፖለቲካ ለመቃኘት እንዲሁ አዳጋች አድርገዋል። ኢራን እነሱ የሚያቆሙት ከሆነ እኛም ጦርነቱን እናቆማለን፣ ያ የማይሆን ከሆነ ጥቃቱን እኛም እንቀጥላለን የሚል አቋሟን በግልጽ ማስቀመጧ ውጥረቱ በነ ኔታንያሁ በኩል እንደማይበርድ ግልጽ ያድርገዋል። ኔታንያሁ በመካከለኛው ምስራቅ የቤት ስራቸውን ማጠናቀቅ ይፈልጋሉ። እስራኤል ጥቃቷ አሁንም ተጠናክሮ ቀጥሏል። በኢስፋሃን አካባቢ በአሁኑ ሰዓት ጥቃት ተሰንዝሯል። ይህ ደግሞ ትርጓሜውን ከባድ ያደርገዋል። እስራኤል አንድ ጥቃት ስትሰነዝር ኢራንም እንዲሁ በተመሳሳይ ጥቃት መሰንዘሯን ትቀጥላለች። በእንደዚህ አይነት ሰጥ አገባ ቴት ፎርታት ላይ የቀጠሉት ኃይሎች ውጥረቱን ማረጋጋት ተስኗቸው አንዳቸው በሌላኛው ላይ ከባዱን ጥቃት መሰናዘር ቀጥለዋል። ለዚህ ደግሞ የዓለማችን ፖለቲካ መፍትሄ ያመጣሉ ተብለው የሚታሰቡት እንደ አሜሪካው ፕሬዚዳንት ዶናልድ ትራምፕ ያሉ መሪዎች ለእንደዚህ አይነቱ ጉዳይ መፍትሄ ማምጣት ካልቻሉ ውጥረቱን አባብሶት እንደሚቀጥል በግልጽ ያስቀመጠ ያደርገዋል። የአሜሪካ ፖለቲከኞች በጉዳዩ ላይ ከኢራን ጀርባ የተለያዩ ስራዎችን እየሰሩ ነው፣ ጥቃታቸውንም አጠናክሮ የመቀጠል ፍላጎት አላቸው በሚል ሀሳቡን የሚያጋራው መገናኛ ብዙሃን ከግራም ከቀኝ መብዛቱ በእርግጥም በዚህ አካባቢ ያለውን ሁኔታ አስቸጋሪ ሊያደርገው እንደሚችል ፍንጭ ይሰጣል። የዓለማችን ፖለቲካ በአንድም በሌላ መንገድ መፍትሄ የሚሰጠው በእነዚህ ኃይላት ነው ቢባልም የተባባሰው የኢራንና የእስራኤል ፍጥጫ መልኩን የሚለውጥበትን አጋጣሚ በግልጽ እያስቀመጠ መጥቷል። ታዲያ ዩናይትድ ኪንግደምና ጀርመንን የመሳሰሉ ሀገራት በጉዳዩ ላይ እኛ የለንበትም ቢሉም እስራኤል ራሷን የመከላከል መብት አላት ማለታቸው በእርግጥም አስቸጋሪ ያደርገዋል። በዚህ ላይ ኢራን እጇን አጣጥፋ እንዳልተቀመጠች የሚያሳዩ መረጃዎች ከግራም ከቀኝም መውጣታቸውን ቀጥለዋል። ታዲያ በተለያዩ አካባቢዎች የሚሰነዘረውም ጥቃት ሆነ አሁን ባለው ሁኔታ መፍትሄ ማምጣት የሚችለው አደገኛ አካሄድ አስቸጋሪ በመሆኑ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከመግለጫቸው መቆጠብ አለባቸው። እንዲሁ እነ አባስ አራግቺ የውጭ ጉዳይ ሚኒስትሩ የኢራን ማለት ነው ሁኔታውን መቋጨት አለባቸው በሚል እንዲሁ ትችት ተሰነዘረባቸዋል። ያም ሆኖ ግን ሁሉም ኃይል የራሱ አቅምና ፍላጎት ስላለው በቀላሉ የመካከለኛው ምስራቅ ውጥረት ይበርዳል ተብሎ አይታሰብም። የኢራን የሚሳኤል ጥቃት በእስራኤል መሰረተ ልማቶች ላይ ውድመት ማድረሱ እየተገለጸ ባለበት ሰዓት አሁንም አስቸጋሪውን ጥቃት እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመሰንዘር እየተዘጋጁ መሆኑ አነጋጋሪ ሆኗል። ለኢራን ህዝብ ማስጠንቀቂያ መሰጠቱ ይህኑ የሚያስረግጥ ያደርገዋል። በተለያዩ አካባቢዎች በተለይም በሰሜናዊና በማዕከላዊ እስራኤል ጥቃት መፈጸሙ
ደግሞ የሰዎች ህይወት መቀጠፉ እጅግ አስቸጋሪ እያደረገው ይገኛል። በየትኛው አኳኋንና በየትኛው አጋጣሚ የዓለማችንን ፖለቲካ መቋጨት ይቻላል ስለሚለው ፕሬዚዳንት ዶናልድ ትራምፕ ከመምከር ይልቅ ኢራንን እያስፈራሩ አሊያም ኢራን ላይ ዛቻ በመፈጸም አተኩሯል በሚል እንዲሁ በርካቶች ትችት እየሰነዘሩባቸው ይገኛል። የእስራኤል ወታደራዊ እርምጃ አደገኛ ሆኗል። ኢስፋሃን ላይ በአሁኑ ሰዓት ጥቃት ሰንዝሯል። እንዲሁም በተለያዩ አካባቢዎች ጥቃቱ እንደሚቀጥል መረጃዎች እየወጡ ነው። ኢራን በእስራኤል ከተሞች ላይ በሁለት ዙር ከ150 በላይ ባሊስቲክ ሚሳይሎችን መተኮሷ አነጋጋሪ ከመሆኑን ባሻገር የ10 ሰዎች ህይወት አጥተዋል። እና በምን መንገድና በየትኛው አካሄድ ፖለቲካውን መፍትሄ እንስጠው ዛሬም ዓለማችን የተቸገረችበት ጉዳይ ነው ቢባልም ፕሬዚዳንት ዶናልድ ትራምፕ ለመፍትሄ አለመስራታቸው ጉዳዩን አስቸጋሪ አድርጎታል እየተባለ ይገኛል። እንደ አልጀዚራ ዘገባ ከሆነ በአሁኑ ሰዓት የኢራን ፖለቲከኞች የተለያዩ እንቅስቃሴዎች ውስጥ ገብተዋል። ያ ማለት ጥቃት ሲሰነዘርባቸው ጥቃት ለመሰንዘር ያ ካልሆነ ደግሞ እነሱም ቢሆኑ የራሳቸውን አማራጭ መከተል ነው ማለት ነው። ኢራን የተለያዩ ጥቃቶችን ሰነዘረች ከሚለው ባሻገር የኢራን የኦይል ኢንዱስትሪ ወይንም የነዳጅ ሚኒስትር እንዳለው ሪፋይነሮቹ ማጣሪያዎቹ በኢስፋሃን አካባቢ አሁንም ስራ ላይ ናቸው ቢሉም ጥቃቱ መጠናከሩን ግን በግልጽ አስቀምጧል። አሁንም አልጀዚራ እንደዘገበው እስራኤል በተለያዩ አካባቢዎች ላይ ጥቃት መሰንዘሯ በኢስፋሃን አካባቢ ጭምር አስቸጋሪ ሁኔታ ለመቆጣጠር ደግሞ ጦርነቱን ከባድ አድርጎታል ተብሏል። የኒውክሌር ጉዳይ የሚነሳባቸው ሀገራት በምን መንገድ መፍትሄ ሊያመጡበት ይችላል የሚለውም በጥያቄ መልክ እየታለፈ ይገኛል። የኢራንና የእስራኤል ውጥረት በቀላሉ የማይታለፍ የተለያዩ ሀገራትን መሪዎች ሊያሰልፍ የሚችል በመሆኑ ቀላሉ ባይታይ የሚል ሀሳብ ከግራም ከቀኝም መውጣት ጀምሯል። በተለይም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር በስልክ ካወሩ በኋላ ጥቃቱ መጠናከሩ ምን አይነት አዲስ ነገር ፈጠሩ ለሚለው ምላሽ ያጣ ጉዳይ ያደርገዋል። የኢራን ጦር ደግሞ በእስራኤል ላይ ኢላማውን የጠበቀና አስቸጋሪ የሚባል ጥቃት በሰንዘሬን እቀጥላለሁ በሚል አሁን መግለጫ መስጠቱ ውጥረታቸው ወዴት ሊሄድ ይችላል የሚለውን በስፋት በርካቶች እንዲያነሱት አድርገዋል። ከዚህ ባሻገርም እንደ CNN ዘገባ ዛሬ ዓለማችን ውጥረቷ ከባድ ደረጃ ላይ የሚደርስ ከሆነ አሊያም መፍትሄ የሚሰጠው ከሆነ የኢራንና የእስራኤል ጉዳይ ይወስነዋል። በዚህ አጋጣሚ ደግሞ ዶናልድ ትራምፕ፣ የቻይናው ፕሬዚዳንት ሺ ጂንፒንግ፣ የሩሲያው ፕሬዚዳንት ቭላድሚር ፑቲን ለመልካሙ አጋጣሚ አንድ ላይ መቀመጥ አለባቸው የሚል ሀሳብም ተጋርቷል። ከዚህ ባሻገር ባለው የፖለቲካ ሂደት ግን አንዱ በሌላው ጫና ለመፍጠር የሚሞክረው ጉዳይ ሁኔታውን እያወሳሰበው የዓለማችን ፖለቲካንም ከመካከለኛው ምስራቅ እስከ ቀይ ባህር በጥቅሉ ዓለምን የሚያተራምስ ያደርገዋል እየተባለ ይገኛል።